ጠቅላይ ሚኒስትር አብይ አህመድ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት በነበሩት ተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ በማረፋቸው የተሰማቸውን ሐዘን ገለጹ። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት የነበሩት ተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ በማረፋቸው ሐዘን ተሰምቶኛል። ሐጂ ዑመር ኢድሪስ በአመራር ዘመናቸው የተለያዩ ይህንን ምስል በደም ተመልከቱት። እንግዲህ እኛ አባታችን ማለት ነው የሐጂ ዑመር ሙፍቲ የቀብር ሽኝት ስነ ስርዓት ላይ ተገኝተው እንደዚህ ሲያነቡ ታይተዋል። ይህ ምስል በምንም የማይገለጽ የሚገርም ምስል ነው። ሁላችንም ሰውነት ይቀድማል። እነዚህ አባቶች የተለያየ እምነት ላይ ያሉ አባቶች ናቸው። ነገር ግን እንደዚህ ሊተዛዘኑ የቻሉት እንደዚህ በሙፍቲ ሞት ላይ ሊያዙን የቻሉት በምን ምክንያት ነው ብለን እናስብ። ሁላችንም ብፁዕ ወቅዱስ አቡነ ማትያስ ረጅም እድሜና ጤና ይስጦት። ይህ ፎቶ ብዙ ነገር ይናገራል። ማንኛውም ይህ ምስል ቲክቶክ ገጽ ላይ እንዲቀመጥ ስለፈለኩ በጣም ስለወደድኩት ነው የመጣሁት። መልካም ምሽት። ስጠኝ እኔ ሚውት ይቀርምና ታድለህ ምናምን የሚሉም የተማረውም ያልተማረውም እኩል አምኖ አንድ ላይ ተቀብሎ እየነዳው ነው። ለማንኛውም ተጠንቀቁ፣ ንቁ። ስካም ነው። ብዙ ሰዎች ገንዘባቸው እየተበላ ነው። ሀገር ዋርካ የሆኑት ሐጂ ሙፍቲ እስላሙ ከክርስቲያኑ ተፋቅሮና ተዋዶ እንዲኖር የሰሩት ድንቅ የማይረሳ ስራ ማቁ ተጽፎ ይኖራል። እሱን አስመልክቶ ቀዳሚ ሐጂ ሙፍቲ ህልፈተ ህይወት በኋላ የተለያዩ ብዙ አዳዲስ ቪዲዮዎች እየወጡ ይገኛሉ። እኔም ደግሞ ያሉትን አዳዲስ ቪዲዮዎች ሰብሰብ አድርጌ ለእናንተ ይዤላችሁ መጥቻለሁ። እጅግ በጣም ልቤን የነካው የብዙ ሰዎችን አንገት ያስደፋውና አንባራጨ ደብዳቤ ያለ እሱንም ቪዲዮ አግኝቼ ለእናንተ ይዤላችሁ መጥቻለሁ። ከዛ በፊት ግን ለቻናሉ አዲስ ሆናችሁ ሰብስክራይብ ማድረግ እንዳይረሳ። 50,000 ልንገባ የተወሰኑ ውስን ሰብስክራይበሮች ይቀሩናል። 50,000 እንድንገባ ይሄንን ቪዲዮ ሰብስክራይብ ሳታረጉ እየተመለከታችሁ የምትገኙ ቤተሰቦች ካላችሁ ሰብስክራይብ ያደረጋችሁ መቀላቀል እንዳይረሳ። በአቀራረቤ ላይ ደግሞ እንዳሻሽል እንዳስተካክል የምትፈልጉትን ማንኛውንም አይነት ሐሳብ አስተያየታችሁን ኮሜንት ላይ እንድታስቀምጡልኝ እፈልጋለሁ። ቪዲዮ እንደምትወዱት ስለማልጠራጠርም ላይክ ማድረግ እንዳይረሳ። ወደ የብዙዎችን ልብ የነካውን ደብዳቤ ቪዲዮ ከመመልከታችን በፊት ለተቀዳሚ ሐጂ ሙፍቲ አጠር ያለ ቪዲዮ አለ። እሱም ቪዲዮ ተከታትለን እንመለስ። እኛ በተለይ እኔ በሃይማኖት አስታክኬ ጥቅም መፈለግ አልፈልግም። በሃይማኖት አስታክኬ ስልጣን መፈለግ አልፈልግም። ስልጣን ሙራድ የለኝ፣ ጥቅም ሙራድ የለኝ። እኔ ራሴ ረጅም ናቸው፣ ቁመታቸው ያማረ ባለግርማ ሞገሱ አባት ነጠላ ጋቢ ነገር በካቦርታቸው ስር ጣል ለማድረግ ያዘወትራሉ። ትዕግስት፣ ዝምታና ስክነት ከፊታቸው ላይ ይነበባል። የዳዋም የድዋም ሰው ናቸው። በዲናቸው ስለ ሀገራቸው እጃቸውን ዘርግተዋል። ታሞ ያውቁም፣ በሽታም አይደፍራቸውም። ሐጂ ብርቱ ነበሩ። ሐጂ ግን ከጠፉ ሰንበትበት ብለዋል። አርመሞ ላይ ነበሩ። ሳምንት ግን አይሞላውም ዜና ህመማቸው ሲሰማ። ብቻ እንቅልፍ አልተኛም። አንዳች ነገር ሌሊት እየመጣ ያስጨንቀኛል እንጂ አይኔ ሳሉ። ውልደታቸው 1926 ዓመተ ምህረት ከ7 የቤተሰቦቹ ልጆች አራተኛ ነበሩ። የወረኢሉ የገነት የወሎ ኢየዋሊም መምህራቸውን ፍለጋ አዲስ አበባ መጥተው በዛው በኒን መስጊድ ከጥመው የቀሩ። ከ50 በላይ መጻሕፍትን ጽፈዋል። ከ39 ጊዜ በላይ ሐጅ አድርገዋል። ዘሙስሊም የተሰኘ ዓለም አቀፍ መጽሔት ከ500 ተጽዕኖ ፈጣሪ የዓለማችን ሙስሊሞች ውስጥ አንዱ አድርጓቸዋል። በርካቶች ምን አሉ ብለው ደጋግሞ የሚሰሙት ድምፅ። መርካቶና ፒያሳ የተወለዱ ልጆች ሐጂ ሙፍቲ በዚህ ያለፉ ሲባል ሩጫቸው ሌላ ነበር። በየጁማው የሚሰማ የሚናፈቅ ድምፅ። በርካቶች ተንበርክከው ጉልበታቸውን ስመዋል። ከሕፃን እስከ አዋቂ፣ ዕድሜ፣ ጾታ፣ ሃይማኖትና ዘር፣ በብሔርና በቋንቋ ያለ ልዩነት የገዘፈ ታላቅ ስብዕና፣ የተኖረ ማንነት፣ ዘመን ያልቀየረው መንፈሳዊነት፣ በብስለት የታለፈ ረጅም ዘመን። ከእሳቸው ጋር ጠጋ ብሎ ፎቶ መነሳት የማይፈልግ የለም። አባቴን ይመስሉኛል የማይልም የለም። ግርማቸው እንደ ዝግባ የገዘፈ፣ አንደበታቸው ከወለላ ማር የጣፈጠ፣ የፍትህ ጸዳል፣ እንደ ማለዳ ፀሐይ የሚናፍቁ፣ ቃላት የማይገልጻቸው አንቱ ሰው ነበሩ። የትሕትናቸውና የፍቅራቸው ጥግ ይለያል። በብዙሃኑ የሚወደዱ የብዙሃኑ አባት፣ የሀገር ካዝማ፣ ቆሎ ቀለባቸው፣ መደባልጋቸው ነበረ። አሁን ያ በሁሉም ሰው ላይ የሚጋባው ፈገግታ የለም። የሁሉ አባት፣ ሰውነትን የሚያስቀድሙ፣ ሰውን በሰውነት የሚያከብሩ ሐጂ ሙፍቲ በእስልምና ብቻ ሳይሆን በሁሉም የእምነት አማኞች ዘንድ የሚከበሩ፣ ለሀገር ትልቅ ዋርካ የነበሩ፣
ከዘር ከእምነት ሰውነታቸውን የሚያስቀድሙ ሃይማኖታዊ አባት፣ የሰላም መሪ ሲሆኑ ቅድሚያ ሰውነት ይቀድማል። የሀገር ታላቅ አባት፣ ታላቅ ሽማግሌ፣ ታላቅ ግርማ፣ ታላቅ ክብር፣ የሰውነቱ ልክ፣ የአባትነትም ጥግ፣ የታላቅነት ጫፍ፣ የብርሃንም ተምሳሌት፣ የሰውነትም ሚዛን፣ ሰው የመሆን ልኬት፣ የእውነት ተሸካሚ የሀገር ሽማግሌው። ይነግራቸው አይረሳም። ሌሊት እንቅልፍ የለኝም። አሁን ኢትዮጵያ ያለችበት ሁኔታ ያሳስበኛል። እኔ አሁን እድሜ ገፍቷል። ሌሊት እንቅልፍ የለኝም። ለ2 ሰዓታት ብቻ ተኛለሁኝ። ቀሪውን አለቅስበታለሁኝ። ለምንድነው ብዙ ለማንቆይበት ምድር የምንጋደለው? ለምንስ ነው የምንጨረሰው? በጣም ያሳስበኛል፣ ያስለቅሰኛል። ሰውነት ይቀድማል። ሰው ሆኖ ቅድሚያ ሰውነት ይቀድማል። ከሃይማኖት ሰውነት ይቀድማል። ከዘርም ሰውነት ይቀድማል። አላህ ሰውን ከሁሉ በላይ አልቆታል። ሰው ሊገፋ፣ ሊሰደድ፣ ሊገደል፣ ሊናቅ፣ ሊወገዝ በፍጹም አይገባም። መጋደልና መጫረስ እንዲበቃ ማስናለሁኝ። ኢትዮጵያውያን መተዛዘን፣ አብሮ መብላት፣ መረዳዳት እንጂ መገዳደል፣ ደም መቀባባት ባህላችን አይደለም ብለዋል። ፍቅርን፣ መዋደድን፣ ደግነትን ያስተማሩ ፍቅራቸው፣ ትምህርታቸው፣ አክብሮታቸው፣ መውደዳቸው፣ ምሳሌነታቸው፣ አባትነታቸው በአብዛኛው ሰው ውስጥ ታትሞ ይቀራል። ጀማው ያለማመንታት ይታዘዘላቸው የነበሩ ጀማው ያለ ልዩነት በአቅኝነት ሲመሩ የነበሩ ታላቅ ሰው፣ ሰፊው ዋርካ፣ የተስፋ መጠለያ ነበሩ። ዋርካው ግን ዛሬ የለም። እጅግ የረጉ ልስልስ ያሉ ደግ፣ አዋቂ፣ አስታራቂ የሀገር ሽማግሌ መልካምነታቸው፣ ጥበባቸውና ቀናነታቸው የማይረሳ ነው። በቁማቸው በሰው ልብ ውስጥ ነግሰው በሞታቸው የሚደነግጥላቸውን ሰው አፍርተዋል። በኢትዮጵያ ታሪክ ሁሉን ያስማሙ አንድ የእምነት አባት ነበሩ ሲባል እኮ እኛም በዚያ ጊዜ ነበርን ብለን እንመሰክራለን። ቀዳሚ ሙፍቲ ሐጂ ዑመር አድሪስ ትውቱ ሰው፣ የአንዱ እምነት መሪ ሆነው ሁሉን ለመሰብሰብ አልጠበቡም። ዕውቀታቸው ጥልቅ፣ ሞገሳቸው ልብ አርድ። ልባቸው ሰፊ፣ ዕውቀታቸው ጥልቅ፣ ሞገሳቸው ልብ አርድ። ሐጂ ሙፍቲ ኢድሪስ የ11 ልጆች አባት፣ የልጅ ልጅ ልጅን ጭምር አይቷል። አማኛ ሰው ምርጫ የለም። ብዙዎች እንግዲህ አምባ ወደ ተራጩበት ደብዳቤ ከማለፋችን በፊት መመልከት አለብን ብዬ ያሰብኩት አንድ ቪዲዮ አለ። እሱም ቪዲዮ እንመልከትና ቀጣይ ወደ ደብዳቤው እናልፋለን። አንድ ቪዲዮ አይተን እንመለሳለን። መጀመሪያ ግን የተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ የቀብር ስነ ስርዓት ተፈጽሟል። ወደ ዋናው ቤታቸው እንግዲህ ሁላችንም ወደማንቀርበት ዋናው ቤት ገብተዋል ማለት ነው። የሽኝት ፕሮግራሞች ነበሩ። እንግዲህ ፒያሳ ኑር መስጂድ ሰላተል ጀናዛ ከተሰገደ በኋላ ሚሊኒየም አዳራሽ ላይ ለሁሉም መስጂድ ገብተው ሰላተል ጀናዛ ወር የጀናዛ ሰላትን መስገድ ለማይችሉ የሌሎች እምነት ተከታዮች ሙፍቲ ሐጂ ዑመር እንግዲህ በሁሉም የሚወደዱ በሁሉም የሚከበሩ በሌሎችም እምነት ያሉ ሰዎች ጋርም የሚከበሩ እንደ ኢትዮጵያን በሙሉ የሚከበሩ ሰው ስለነበሩ ሌሎቹም እንግዲህ መሳተፍ አለባቸው በሚል ሚሊኒየም አዳራሽ ደግሞ ሁሉም በተገኙበት የሽኝት ፕሮግራም ተካሂዶ ነበርና እዛ ሽኝት ፕሮግራም ላይ ቀልቤን የሳበውን አንድ ቪዲዮ ላሳያችሁ ነው። ይሄን ቪዲዮ አይተን እንመለስ። ቪዲዮ ላይ እንዳያችሁት እንግዲህ የኦርቶዶክስ እምነት አባት የሆኑት ብፁዕ ወቅዱስ አቡነ ማቲያስ የቀድሞ ወዳጃቸውን አብረዋቸው ሲሰሩ የነበሩትን አብረው አገር ሲመሩ አገር ሲጠብቁ አገር ሲመክሩ ምናምን ከነበሩት የእስልምናው አባት ኦር በሰዓቱ ደግሞ የእስልምናው የመጅሊሱ መሪ ከነበሩት ሙፍቲ ሐጂ ዑመር ያው እንግዲህ አብረው ወዳጆች ነበሩ። ብዙ ነገር አብረው ሰርተዋል። መሀላቸው የነበረው ሪሌሽን አሁን እዚህ ጋር ማብራራው አይደለም። ለማንኛውም ግን የሙፍቲን ጀናዛ የመጨረሻውን ስንብት ሲያደርጉ ነው አቡነ ማቲያስ እዚህ ጋር የሚያሳየው ቪዲዮ። አቡነ ማቲያስና ሙፍቲ ከዚህ በኋላ ፎርኤቨር የሚገናኙ ሰዎች አይደሉም፣ አይገናኙም። ቢኮዝ እኛ ሙስሊሞች ለምሳሌ ያው ጀነት እንገባለን ብለን ነው የምናስበው። ክሊርሊ ሌላው እምነት ደግሞ ጀነት አይገባም የሚል እምነት ነው ያለን። ሶ ለምሳሌ እኛ ሙስሊሞች ኦር ሙስሊም ሲሞት ኦር ለምሳሌ ሐጂ ሙፍቲ ሲሞቱ ምናልባት ነገ ጀነት እንገናኛለን ብለን እናምናለን። በክርስትናም በኩል እንደዛ ነው። እነዚህ ሁለት እምነት አባቶች እንደ እምነታቸው ከሆነ እንደ እምነታቸው ሁለቱም ከዚህ በኋላ ፎርኤቨር አይገናኙም። ፎርኤቨር የሚገናኙ ሰዎች አይደሉም። አቡነ ማቲያስ የመጨረሻውን ስንብት በሂዝ ሆል ኤግዚስተንስ ማለት ነው የመጨረሻውን ስንብት ነው አቡነ ማቲያስ ለሐጂ ሙፍቲ እዚህ ጋር የተሰናበቱት። ከዚህም እንደምንማር ታውቃላችሁ
የሁለቱ ትልልቅ እምነቶች ዋና አባት ተሆኖ ራሱ በዚህ ልክ መከባበር፣ በዚህ ልክ መዋደድ፣ በዚህ ልክ እስከ መጨረሻው ሞመንት ድረስ መከባበር ይቻላል። ሶኛ ታች ላይ ያለን ሰዎች ዝም ብለን ባልሆነ በሆነው ምናምን መራቆታችንን እንተው። ዱንያ አጭር ነች፣ በጣም አጭር ነች ዱንያ፣ በጣም አጭር ነች እና መራቆታችንን እንተው። በቻልነው አቅም በሰላም ለመኖር መሞከር አለብን። በቻልነው አቅም መከባበር አለብን። እምነቶችን መማማር ምናምን ኢትስ ፋይን፣ ግን መሰዳደብ እንትን መባባል፣ አንዱን ማንቋሸሽ፣ አንዱ ያንዱን መብት ለመንካት መሞከር፣ አንዱ ያንዱን ለመርገጥ መሞከር፣ አንዱ ያንዱን የእምነት ተቋማት ለመጉዳት መሞከር፣ የእምነት ተቋማቶች ውስጥ ተገብቶ አላስፈላጊ የሆኑ ነገሮችን ለማድረግ መሞከር ምናምን የሚባሉ ነገሮች ምን ያህል ፖይንትለስ እንደሆኑና ትልልቅ አባት እንኳን ተውነው የሁለቱም ሃይማኖቶች ትልልቅ አባት ተውነው እስከ መጨረሻው ሞመንት ድረስ ተከባብሮ መቀጠል እንደሚቻል ከዚህ የምንማርበት ነውና አሁንም ሙፍቲ ሀጂ ዑመር እንግዲህ ስህተቶቻቸውን ጥፋቶቻቸውን አላህ ምሯቸው ኸይር ስራዎቻቸውን ደግሞ ተቀብሏቸው እንዲምራቸውን ጠይቃለን ማለት ነው። እና ሊላሂ ወኢና ኢለይሂ ራጂዑን። ደግሞ የምናልፈው ብዙዎችን እንባ ያራጨውን ደብዳቤ ተከታትለን እንመለስና ወደ ሌሎች ቪዲዮዎች እናልፋለን። እንደ ሰው ሞትን በዚህ ልክ መለማመዳችን ያስፈራኛል። የምናልፈው ሰይፉ ኦኒቤስ ላይ ቀርቦ የነበረው ሚሊዮነሩ ኤቢ ማርሻል ሰይፉን ብቻ አይደለም ሙሉ የኢትዮጵያን ሕዝብ አጭበርብሯል ሲል አንድ ወንድማችን የለቀቀው ቪዲዮ የሳምንቱ መነጋገሪያ ነበረ። እስኪ የሚለውን ሰምተን እንመለስና በሱ ዙሪያ ሐሳብ አስተያየት እንለዋወጥበት። ሰላም እንዴት ናችሁ? እዚህ እንግዲህ ከላይ የምታዩት ወንድማችን ኢትዮጵያዊ ወንድማችን በሰሞኑ ሰይፉ ሾው ላይ ቀርቦ ሚሊዮነር ሀብታም የደላው ሌክዠሪ ላይፍ የሚኖር ሰውዬ ቀርቦላችሁ ብዙዎቻችሁ ጌታ ሆይ የሱን ላይፍ ስጠኝ የኔም ህይወት ይቀር ታድለህ ምናምን የሚሉም የተማረውም ያልተማረውም እኩል አምኖ አንድ ላይ ተቀብሎ እየነዳው ነው። ለማንኛውም ተጠንቀቁ፣ ንቁ። ስካም ነው። ብዙ ሰዎች ገንዘባቸው እየተበላ ነው። በመጀመሪያ ነገር ልንገራችሁ፣ ሁል ጊዜ ጠይቁ፣ መርምሩ። አንድ ሰው መጥቶ ሲያስጮህ ለምን እንዴት ብለህ አስብ። ሚሊዮነር መጥቶ አይጮህም። በመጀመሪያ ደረጃ በቃ 4 ነጥብ። ሚሊዮነር መጥቶ አይጮህም። ካንተ ጋር ግብግብ ቲክታክ፣ ፌስቡክ፣ ሜሴንጀር፣ ቴሌግራም ውስጥ የለም። አንደኛ ነገር ልንገራችሁ፣ አሁን ላይ የትሬዲንግ ማርኬት ስለ ቢትኮይን ምናምን ይሄ ስታክ ማርኬት ምናምን የሚባለው ኃይለኛ ብዙ ኢትዮጵያውያን ህይወታቸውን፣ ትዳራቸውን፣ ንብረታቸውን አጥተው ጎዳና ላይ እየወደቁ ነው። 90% ትሬዲንግ ማርኬት ላይ 90% ሉዘር ነው ህዝቡ። ተጠንቀቁ። እንደ ጎርፍ ነው የተበተኑት። ለማንኛውም ይሄ ልጅ ወደዚህ ልጅ ስንመጣ እነዚህ ልጆች እሱ ብቻ አይደለም፣ ብዙ ዩቲዩበሮች ቲክቶከሮች በአሁን ሰዓት በኮሚሽን ይሰራሉ። ስለ ትሬዲንግ ማርኬት ያራግቡላችኋል። የተደላደለ ላይፍ እንዳላችሁ የሚገርም መኪና እየነዱ የሚሊዮነር መኪና ሚሊዮን ወርዝ የሚያረግ መኪና እየነዱ ላይፍ ናም ትራቭል። ይሄ አጠቃላይ ይሄ ኮመርሻል ነው፣ ማስታወቂያ ነው። ንቃ! እንዴት እንደሚያናድድ በመድኃኒዓለም ንቁ። ስለዚህ ይሄ በኮሚሽን ነው የሚሰሩት። እናንተን አይምሮ እያጠቧችሁ ነው፣ አይምሮአችሁን እየሰረቁት ነው። እንደዚህ ነው የምኖረው ብሎ ቀድሞ ሴታፕ ያደርጋል፣ ከዛ ይቀበላል ካንተ። የዚህ ልጅ ትርፍ በነገራችን ላይ ከናንተ አሁን የሚወስደው ትርፍ ነው። እዚህ አዘጋጅቶታል። የኢትዮጵያ ሕዝብ የሆነ ነገር ሀብታም ነኝ ስትል ስለሚል ማለት ነው አንዳንዱ። ስለዚህ ንቁ። ውሸት ነው፣ አትበላ። ቢትኮይን ላይ በጣም በርካታ ሰው ገንዘቡ ተበልቷል። ንቁ ነው የምላችሁ። ውሸት ነው። 2-3 ጥያቄ ልጠይቅህ የምትነቃ ከሆነ እንዴት ነው አንድ ሚሊዮነር የሆነ ሰው አንተ ጋር መጥቶ ስለ ታፕታፕ፣ ስለ ፍላወር፣ ስለ ሰፈር ነገር የሚያወራል ሚሊዮነር ብሎ እሪ የሚልል? እንዴት ምን ሊሆን ይነግርሃል አንተ ጋር መጥቶ? ሁለተኛ ነገር አብዛኛው ጊዜ ካያችሁ ይሄ ኦንላይን ማርኬት ትሬዲንግ ማርኬት ላይ ምናምን ሀብታም ትሆናላችሁ። እኔ የምኖረው ይሄ ሁሉ ሰዓቴ ስልኬ በዚህ ነው የምሄደው ማያሚ ዱባይ ነኝ ምናምን ይልህና ና ቴሌግራም ሜምበርሺፕ ክፈል ይልሃል። ና ላሳይ ኮርስ ትገዛለህ እንደ ሀብታም ከሆነ እንደ ኮርስ ይሸጥልሃል። አረ እያሰብን እንዴት ትሸወዳላችሁ? እንደዚህ ጭንቅላት ተሰጥቷችሁ ውሸት ነው። አደጋ ውስጥ አሁን እነዚህ ይጽፍሏቸዋል። አሁን ይሄን የሚል እንዴ ነው ህይወት የሚቀየረው ምናምን ቢሉ ይጽፋል። በጣም የሚያናድደኝ ደግሞ ባደጋ ሀገር ኖረ ያላደገ አይምሮ ስትይዝ እኔም ለኛም ለወጣቱ ምናምን ጄል እንደዚህ አትጃጃ። ለወጣቱ ምናምን እኛም ብንቀየር ምናምን እውነትህን ነው። ውሸት ነው። አትሸወዱ። በዚህ ዘመን የፈለከውን መኪና የትኛውም ዓለም ላይ ትከራያለህ። የዓለም ውድ የሚባል መኪና እንዴ
ውድ የፈለከውን ቤት የምትከራይበትና መኪና አንድ ሰው እንኳን አይጠይቅም እኮ። እስቲ ታይትል አለ ያንተ ነው እስቲ ያሳየኝ አይልም። ባንዴ ግር ሀብታሙ እንዳንተ ያርገኝ። እንዳትሸወዱ፣ እንዳትበሉ ተጠንቀቁ። እኔ እንደዚህ ስል በጣም ነው የሚናደዱብኝ፣ አውቃለሁ፣ ይጠሉኛል። ግን እያተረፍኳችሁ ነገ ተሙ ብላችሁ አመሰግኑኛላችሁ። የተበላችሁም ካላችሁ ጻፉልኝ። ስለዚህ ተጠንቀቁ። ውሸት ነው፣ ኮምፕሊትሊ ውሸት ነው። ለነሱ ነው የሚሰሩት። ሰብስክራይብ ነው የሚያተርፉት ካንተ። ንቃ። ፎሎወር ነው የሚያተርፈው ካንተ። ሌላ ገንዘብ ነው ይሄ የሚበሉ ገንዘቦችን እስካሚያረጓችሁ እሱን ገንዘብ ነው የሚያተርፉት ከናንተ። በጣም ነው እግዚአብሔርን ማመሰግነው እንዲህ ቀድሞ የሚነቃ አይምሮ ስለሚሰጠኝ ማለት ነው። እና ፕሊስ አትሸወዱ፣ ውሸት ነው። ህልም ነው የሚነግሯችሁ። የሆነ ህልም ውስጥ ያስገቧችሁና ያሰክሯችኋል። ከዛ በኋላ ካንተ 300 500 1000 ዶላር ወስዶ እሱ ኑሮን ይኖራል። ሌላ ደግሞ እጅግ በጣም ለየት ያለች ብላቴና ድንቅ ልጆች ላይ ቀርባ እሸቱ ጋር ያደረገችው ኢንተርቪው ብዙ ሰዎች እየተቀባበሉበትና እየተነጋገሩበት ነበረ። እሱም ቪዲዮ ተከታተልን። ሙስሊም ማለት ምን ማለት ነው? ጌታቸው አላህ ነው። እሺ። እና ኢማን አላቸው። እኔ አሁን ሙስሊም ነኝ። ኢማን ምንድነው? ስምም ይሆናል። አንዳንድ ቀን ደግሞ እዛ ለአረፋ ምናምን አረፋ መቼም ታውቃለህ አንተ? አረፋ ምንድነው? በዓል ለናንተ ገና ምን ይባላል? ለኛ ረመዳን፣ ኢድ፣ አረፋ እዛ መስጊድ ላይ የሆነ የሚሰገርበት አለ። እሺ። ሰይደት ሰግዳል። በጣም ይገርማል። ረመዳን፣ ኢድና አረፋ ነው ያልሽኝ? ረመዳን ምንድነው? በቃ ጾምና ህፃናቶቹ እስከ 6 ሰዓት ነው የሚጾሙት። እሺ። የሚጾሙት ትላልቆቹ ምናምን እናቶች አባቶች ምናምን እስከ 12 ሰዓት። ግን ህፃናት ለምንድን ነው እስከ 12 ሰዓት የማይጾሙት? አይችሉማ፣ በቃ ይራባሉ። አንቺ እስከ ስንት ሰዓት ነው የምትችይው? እስከ 6 ሰዓት። ብትጾሚ ምን ችግር አለው? ምላስ ይቀጠላል። ቤተሰቦች ለዛሬ ይዤላችሁ የመጣሁት የተመረጡ ቪዲዮዎች እነዚህን ይመስሉ ነበረ። እንደወደዳችኋቸው አልጠራጠርም። ቪዲዮ ላይክ ሳታደርጉ ጀምራችሁም ላይክ ማድረግ እንዳይረሳ። ሐሳብ አስተያየታችሁን ወንድማዊ ምክራችሁን ኮሜንት ላይ አስቀምጡልኝ። ቀጣይ በተመረጡና አዳዲስ ቪዲዮዎች እስከምንገናኝ ድረስ ቸር ሰንብቱ። እወዳችኋለሁ።